በጎ ሰው ለኔ ምን መሰለ 14 ሸሚዞች ይኖሩታል ገብቶሻል 10ሩን ሸሚዝ ለሌላ ሰው ይሰጥ 10ሩን ሸሚዝ ቤቱ ያለው 14 ሸሚዝ እዛው አውጥቶ 10ሩን ሸሚዝ እንኳን ለሌለው ሰው መስጠት ይሄ ትልቅ ነገር ነው በእውነት ሁላችንም እኔም እንኳን አላደረገውም ብለሽ ግን እንዲህ አይነት ሰው ነው ለኔ በጎ ሰው እስከ ዛሬ በነፃ ያገኘሁትን አየር ዛሬ በገንዘብ እያገኘሁት ነው አንዳንድ ነገሮች ከእጃችን እስኪወጡ ድረስ ዋጋቸውን አናውቅም ለማንኛውም ስለ ሁሉ ነገር ተመስገን በሉ ብሩክሲቲ ነኝ ሸር ቆዩልኝ አዳራሹ አሸብርቆ ለክትፎ ብቻ 450 ሺህ ብር ቅድመ ክፍያ ተከፍሎ በመጨረሻ ግን ሙሽሪት ሳትመጣ ቀርታ ሰርጉ በባዶ አዳራሽ ተጠናቋል። ይህ ሰሞኑን መነጋገሪያ የሆነው የሰርግ ታሪክ ነው። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁ ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። በዚህ ሳምንት ከሰሙ መረጃዎች መካከል አንደኛው ተወዳጁ አርቲስት ሱራፌል ተካም እንግዲህ ከሮ አዶናይ ባስጀመረው ቻሌንጅ መሰረት በዚህ ሳምንት የመኪና ተሸላሚ ሆኗል። ሌላ በኩል ደግሞ ብዙ ሚሊዮኖች ብር ወጪ ተደርጎበት የተደገሰው ሰርግ ሙሽሪት በመቀቷ ምክንያት ሰርጉ ተሰርዟል። እናም ይህ ቪዲዮ እንግዲህ ብዙዎችን እያነጋገረ ይገኛል። እነዚህና የመሳሰሉትን ቪዲዮዎች ይዤላችሁ መጥቻለሁ። ቪዲዮ ላይክ በማድረግ ጀምሩ። ሐሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ እስኪ በመጀመሪያም እንግዲህ ከኢትዮጵያ ባህልና ወግ ጋር በተያያዘ እጅግ በጣም አስደሳች የሚባል ዜና ተሰምቷል። እሱን ቪዲዮ እንመልከት። አዲስ መረጃ ተሰምቷል። ታዋቂው የጉራጌ ክትፎን ጨምሮ 4 የጉራጌ ባህላዊ እሴቶችን በዩኔስኮ በዓለም የማይዳሰሱ ቅርሶች ዝርዝር ውስጥ ለማስመዝገብ ጥናት መጀመሩ ተሰምቷል። ሌሎች ሊመዘገቡ የታጩ 4 እሴቶች የጉራጌ ክትፎ አዘገጃጀት፣ ባህላዊ የቤት አሰራር ወይም ክብ ቤት፣ ባህላዊ የዳኝነት ስርዓት ወይም የጎርደና ስርዓት፣ የጉራጌ መንደር ጀፎሮ አሰራር ሲሆኑ ይህ ማለት የጉራጌ ባህል የዓለም ሀብት ሊሆን ነው ማለት ነው። ከዚህም በኋላ ቅርስ ልንመገብ ወይም ልንበላ ነው ማለት ይቻላል። ባህላችንን ለዓለም ማሳወቅ ትልቅ ኩራት ነው። እስቲ የጉራጌ ልጆች በኮሜንት ተገኙ። ከነዚህ 4 እሴቶች ውስጥ በዩኔስኮ ቢመዘገብ ይበልጥ ደስ የሚላችሁ የትኛው ነው? የክትፎ አፍቃሪዎችስ ለዚህ ክብር ምን ትላላችሁ? ሐሳባችሁን ኮሜንት ላይ አጋሩን። ለሌሎችም እንዲደርስ ሼር አድርጉት። መልካም ጊዜ። ቪዲዮንም እንግዲህ እንደተመለከትነው እጅግ በጣም ደስ በሚል መልኩ የጉራጌ ባህላዊ ምግብ ወይም ደግሞ ክትፎ በመባል የሚታወቀው በዩኔስኮ በማይዳሰስ ቅርስ ሊመዘገብ እንደሆነም ተሰምቷል። በመቀጠልም እንግዲህ ሙሽሪት ያልመጣችበት ሚሊዮን ብሮችን ወጪ ተደርጎበት የተደገሰው ድግስም እንግዲህ በዚህ ሰዓት ብዙ ሰዎችን እያነጋገረ ይገኛል። እስኪ በመጀመሪያም ይህንን ቪዲዮ እንመልከትና የቀረችበት ምክንያት ምንድነው የሚለው ነገር ቪዲዮ እንመለከታለን። አዳራሹ አሸብርቆ ለክትፎ ብቻ 450 ሺህ ብር ቅድመ ክፍያ ተከፍሎ በመጨረሻ ግን ሙሽሪት ሳትመጣ ቀርታ ሰርጉ በባዶ አዳራሽ ተጠናቋል። ይህ ሰሞኑን መነጋገሪያ የሆነው የሰርግ ታሪክ ነው። ለዓመታት በትውውቅ የቆዩት እነዚህ ጥንዶች በሰርጉ ዋዜማ ላይ ነገሮች ተበላሹ። ሙሽሪት ከጋብቻ በፊት የጤና ምርመራ እናድርግ የሚል ጥያቄ ብታነሳም ሙሽራው ፈቃደኛ አልሆነም። በዚህ መሃል ደግሞ ሙሽራው ከዚህ በፊት ትዳር ነበረው፣ 5 ልጆችም አሉት የሚሉ ወሬዎችና ጥርጣሬዎች ሰርጉን አናወጡት። ሽማግሌዎች ቢገቡም ሙሽሪት ያለ ግልጽነት አልጋባም በማለት በእለቱ ሳትመጣ ቀረች። ሙሽራውና ሚዜዎቹ ዘንጠው ቢዘጋጁም በሚሊዮን ብር በፈሰሰበት ባዶ አዳራሽ ፎቶ ተነስተው ወደ ቤት ተመልሰዋል። ሳይግባቡ መጋባት መጨረሻው እንዲህ ያለ የከፋ ሐዘንና ኪሳራ ሆኗል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሙሽሪት በሰርጉ ቀን መቅረቷ ትክክል ናት ወይስ ይሄን ጉዳይ ቀደም ብላ መጨረስ ነበረባት? ሙሽራውስ የጤና ምርመራ ጥያቄውን አለመቀበሉና ስለተወራው የ5 ልጆች ጉዳይ አለመናገሩስ? ሐሳባችሁን ኮሜንት ላይ አጋሩን። መልካም ጊዜ። በመቀጠልም እንግዲህ ሙሽሪት የቀረችበት ምክንያት ሰይፉ ፋንታሁን ኢንተርቪው አድርጓቸው የነበሩ ግለሰቦች አሉ። እስኪ እነሱም ደግሞ የሚሉትን ምላሽ ሰምተን እንመለስ። የከተማችን አነጋጋሪ ሰርግ፣ ሙሽራዋ የሰርጓ ቀን ቀረች። አስገራሚ ሴቷ ሙሽራ ምን አርጓት? ዛሬ ነበር ሰርጉ አይደል? ዛሬ ነበር ሰርጉ፣ ዛሬ ነበረ። የተዋወቁት ከአመታት በፊት እንደሆኑ ነው መረጃዎች የሚጠቁሙት። እሱ ውጪ ነበረ፣ እዚህ እንዳልነበረ ነው መረጃዎች የተገለጸ። ሎንግ ዲስታንስ ነው። እንግዲህ ሰርጉ ግን ይደገሳል ተብሎ የታሰበው ከወራቶች በፊት ነው። ለኛ መረጃዎችን እንደዚሁ ሙዚቃውን የሚሰሩት ከወር በፊት ነው ቀብድ የተቀበሉት። ያ ማለት ከወራት በፊት ሰርጉ እንደሚኖር ታውቋል ማለት ነው። ለክትፎ ቤት በመረጃው መሰረት ለበቀለች ክትፎ 450 ሺህ ብር ተከፍሎ እንግዲህ ክትፎ በቀኑ
ክትፎ ለማድረስ 450 ሺህ ብር የክትፎ እሺ ዲኮርም ተሰርቶ ነበረ። ከትላንት ጀምሮ በደንብ ፏ ብሎ ነበረ። እንደምትመለከተው ይሄ ከጀርባ የምትመለከቱት የሙሽራዋና የሙሽራው መቀመጫ ነው። የሚዜዎቹ ተነስቶ መጨረሻ ላይ እንደማሳያ እንደው ለፎቶ ብንነሳ ብሎ ነው ዲጄው እሱ ነው የነበረው። በነገራችን ላይ ትልቅ ሰርግ ነው የሚያስብለው። በዲጄ ብቻ አልነበረም፣ ባንድም ነበረ፣ ባህላዊ ባንድም የነበረው። እንግዲህ ሳይሰሩ ሄዱ። አዎ እንግዲህ ይሄ እነሱ ከሄዱ በኋላ ነው። እነሱም ባህላዊ እንግዲህ ሁሉ ነገር ተስተካክሎ ነበር። ሁሉ ነገር ተስተካክሎ በደንብ ተስተካክሎ ታዳሚ አልመጣም። ገና ታዳሚ ሊመጣ ሲል ጠዋት አካባቢ ረፋድ አካባቢ ያው እንግዲህ ብዙ ጊዜ ምሳ ሰዓት ሲሆን ከሰዓት አይደል ከ8 ከ9 በኋላ አይደል አርፍዶ አይደል ሰርግ ሲሆን በኢትዮጵያ እንግዲህ ባህልም በለው ብቻ መሰረት የሚመጣው ሙሽራ ቀስ ብሎ ነው የሚመጣው። ለፎቶ ለምን መናፈሻ ይሄዳሉ እንደዚህ። ከዛ በኋላ እንግዲህ ይሄ ኮንፍሊክት የጀመረው የዚህኑ ቀን አልነበረም። ከቀናቶቹ የሁለቱ የሙሽሮቹ ግጭት ሙሽሪት ባለቤቷ አሁን ታገባ ያለውን ባለቤቷን ወይም እጮኛዋን እንበል መመርመር አለብን የሚል ጥያቄ አንስታለች። አሪፍ ጥያቄ እኮ ነው፣ ግን ጊዜው ታይሚንግ ሰዓቱ ነው ወይ የሚለው ነው ልክ ጥያቄ ነው። ከዛ በኋላ ሽማግሌዎች እንደሄዱ ሰምተን ነበረ ጧት ነገሮችን ለማለሳለስ። በኋላ ግን አይ ቲንክ ጊዜው ሄደ መሰለኝ። በባልና ሊጋቡ ባሉት ሁለት እጮኛማቾች መካከል ይሄ ኮንፍሊክቱ በደንብ ከረረ እና ያቺ ገመድ ስልል ብላ ተበጠሰች። ስለዚህ ዝግጅቱን ያዘጋጁት በተለይ ባልየው በቃ ምንም ነገር የለም ከዚህ በኋላ አያስፈልግም ብሎ አልመረመረም ባይወስ ነው እሷ እንግዲህ የሱን ሐሳብ አልወሰድም። እንግዲህ አላገኘነውም። አልመረመርም አለ ይሆን ወይም ደግሞ ግን እንመርመር ነው እንመርመር ነው ዋናው ነገር። መነሻው እንመርመር ነበረ። ከዛ በኋላ ይሄ ነገር በትክክል እንግዲህ አልተሳካም። ከዛ ሁሉም ነገር ተነቃቀለ። እንግዲህ መጨረሻ ላይ የቀረው የሙሽራውና የሙሽሪት ስለዚህ ዲጄው ለመታሰቢያ ፎቶ ተነስቶ ዲጄው ለመታሰቢያ የቀረችበት ምክንያቱም እንግዲህ ቪዲዮን እንደተመለከትነው ይህን ይመስላል እና ማሳማኝ ነው ብዬ አስባለሁ። ምክንያቱም ደግሞ አንድ ግለሰብ ሊያገባ ማሟላት ያለበት ቅድመ ዝግጅቶች አሉና። በመከተልም እንግዲህ በቲክቶክ መንደር የተለያዩ መረጃዎችን ለኛ በማጋራት የምናቀው ይድነቃሲም እንግዲህ በዚህ ሰዓት አነስተኛ የሚባል አደጋ ደርሶበታል የሚል መረጃ ሞቷል። እስኪ ይሄንን ቪዲዮ እንመልከት። ሁለቱ ጓደኛሞች ምንድነው የገጠማቸው? እጅግ ተወዳጆቹ ይድነቃሲምና ብሩክዚቲ አንደኛው እግሩ አንደኛው ደግሞ እጁ ተሰብሮ ሆስፒታል ሕክምናቸውን እየተከታተሉ ይገኛሉ። እንግዲህ እንደሚታወቀው ከሰሞኑ ሁለቱም የወንድ ልጅ አባት ሆነው ነበር። በዚህም እጅግ ደስተኛ ነበሩ። የተለያዩ ቪዲዮዎችም ሲሰሩ ነበር። ነገር ግን አሁን ላይ ይድነቃሲም እግሩ ተሰብሮ ሕክምናው እየተከታተለ ሲገኝ፣ በተመሳሳይ ደግሞ በትላንትናው ዕለት ማለት ነው ብሩክዚቲ እጁ ተሰብሮ ሆስፒታል ይገኛል። ሰርጀሪ ተሰጥቶለት አሁን ላይ ማለት ነው ሕክምናውን እየተከታተለ ይገኛል። እጅግ ያሳዝናል። እንግዲህ ሁለቱም ጓደኛሞች ከሰሞኑ ደስታቸው እጥፍ ድርብ ነበረ። ምክንያቱም ሁለቱም የወንድ ልጅ አባት ሆነው ነበር። ነገር ግን ሁለቱም አሁን ላይ በሕክምና ላይ ይገኛሉ። ይህ እንግዲህ እጅግ የሚገርም አጋጣሚ ነው። የሁለቱም አንድ ላይ የወንድ ልጅ አባት መሆንና እንዲሁም ደግሞ የሁለቱም መታመም እጅግ የሚገርም አጋጣሚ ነው። ለማንኛውም አድናቂዎቻቸው መልካም ምኞታችሁን ተመኙላቸው። እኔ ግን በሌላ መረጃ እመለሳለሁ። ቪዲዮንም እንግዲህ እንደተመለከትነው እጅግ በጣም ቀላል የሚባል አደጋ ደርሶባቸዋል። እንግዲህ ፈጣሪ ጨርሶ የማራቸው እያልን ምኞታችንን እንገልጻለን። እንዲሁም ደግሞ በዚህ ሳምንት የመኪና ተሸላሚ የነበረው ተወዳጁ አርቲስት ሱራፌል ተካም እንግዲህ በዚህ ሰዓት ብዙዎችን እያነጋገረ ይገኛል። ይሄም የሆነበት ምክንያት እንግዲህ መኪናውን ከተሸለመ በኋላ አንድ ያስተላለፈው ጥብቅ መረጃ አለ። እስኪ ይህንን ቪዲዮ እንመልከት። በጎ ሰው ለኔ ምን መሰለህ 14 ሸሚዞች ይኖሩታል። ገብቶሻል? 10ሩን ሸሚዝ ለሌላ ሰው ይሰጣል። 10ሩን ሸሚዝ ቤቱ ያለው 14 ሸሚዝ እዛ አውጥቶ 10ሩን ሸሚዝ እንኳን ለሌለው ሰው መስጠት ይሄ ትልቅ ነገር ነው በእውነት ሁላችንም። እኔም እንኳን አላደረገውም ብለሽ ግን እንዲህ አይነት ሰው ነው ለኔ በጎ ሰው። ሳበላልጥ የሚሰጥ የለም የራሱን ነገሮች። እንዲህ አይነት ሰው በጣም ለኔ በጎ ሰው። ስራ ባልደረባም ይሁን ሌላም ሰው ነው ካስቀየምኩ በኋላ በጣም ጸጸት ነው የሚሰማኝ እና ማደር አልፈልግም። በድሎኝም ይሁን ሳይበድለኝ ይቅርታ ጠይቃለሁ። ይሄ በዚህ ታወቃለሁ።
በጣም ጸጸት ውስጥ ነው። ለምንድን ነው የምሸከም? ለምንድን ነው ውሎዬን ማበላሸው? እሱን አስገብቼ ገብቶሻል። ይህንን ነገር ተናግሬ ያስቀየምኩት ብዬ ወይ ምናምን ለምን አእምሮ ይይዛል እና ይህን አልወደውም። ደግሞ አይወጣልኝም ካልጠየቅ በስተቀር ካልጠየቅ በአካል ባላገኘው ደውላለሁ እና ይቅርታ ጠይቃለሁ። መልእክቱንም እንግዲህ እንደሰማነው ሁላችንም መጠንቀቅ ያለብን ይመስላል። አርቲስት ሱራፌል ተካም እንግዲህ ላስተላለፍክልን መልእክት ከልብ እናመሰግናለን። ለጋብቻ ሽምግልና የተላከው የመኪና ስጦታ በዚህ ሰዓት አነጋጋሪ ሆኗል። በማህበራዊ ሚዲያ አንድ ተሽከርካሪ የጫነ ላንድ ክሩዘር መኪና ጉዳይ የብዙዎችን ቀልብም ስቧል። በዚህ ዘሀበሻ ሽምግልና ስጦታ በሚል ባጋራው ፎቶ ላይ በክብር ተጭኖ የሚጓዘው ውድ መኪና ለጋብቻ ሽምግልና የቀረበ ስጦታ እንደሆነም ተጠቅሷል። የመኪና ስሙ ያልተገለጸ ባለሀብት ለፍቅረኛው ቤተሰቦች ልጃቸው እንዲሰጡት የላከው የጋብቻ ሽምግልና ስጦታ መሆኑ የብዙዎችን ቀልብ ሲገፍም ለመታዘብ ችለናል። በእርግጥም በሀገራችን ባህልና ወግ መሰረት ሽምግልና ሲላክ የተለያዩ ስጦታዎችን ይዞ መሄድ የግድም ነው። ይህ ግለሰብ የሀገራችንን ባህል መሰረት አድርጎ ሽማግሌዎችን በጉስኪ አበሻ ረቄ ሳይሆን የፍቅረኛውን ቤተሰቦች የልብ ምትቀጥ የሚያደርግ ውሃ የመሰለ ላንድ ክሩዘር መኪና አስጭኖ ልኮላቸዋል። ጥሩ ልጅ ስለሆነ አይከን ስለሆነ እኔ በነገር ላይ የካሳሁን ልጅ ምናምን ስለሆነ ሳይሆን ለቴዲ ማንም ከሚሰጠው በላይ እኔ ያለኝ ክብር በልጅነቱ ማቀው ልጅ ነው። ልጅነቱ ስልህ ለምሳሌ የቴዲ አክስት ታገባ እኛ ኮሚቴ ነበርና ቴዲ የሚል የምንልከው ልጅ ነበር። ከልጅነቱም ጥንቅቅ ያለ ልጅ ነው። በነገር ላይ ዲሲፕሊን የሆነ ልጅ ማለት ካሳሁን ያሳደገው ልጅ ነው። ካሳሁን ማለት ድምፁ የማይሰማ በጣም ትልቅ ጋዜጠኛ ነውና ቴዲን ኢንተርቪው እናደርገዋለን ብዬ አስባለሁ። ከዛ በፊት ትልልቅ ሰዎችን አድርገናል እና ኃይሌ የሚለው ዘፈን ወጣ። ሲወጣ ከዛ በፊት ካሳሁን ይነግረኝ ነበር አባቱ ማለት ነው። በቃ እሱ ዘፋኝ እንዲሆን አይፈልግም። በነገር ላይ ሲመክረኝ አባቴ ምናምን ዘፈን አሏል ማለት ባይነ የሚመጣው እሱን ዘፈን ሰማል። ለምን ካሳሁን ይነግረኝ ነበር ይሄ ልጅ ዘፋኝ ነኝ እያለ ሂልተን ምናምን ይሄዳል እያናደደኝ ነው ምናምን ይለኝ ነበር። ከኔ ጋር ፐርሰናሊ እንቀራረብ ነበርና እሱ ነጋዴ እንዲሆን ነው መርካቶ ስለሆነ ካስሽ የሚውለው እዛ አካባቢ ብቻ እንደዚህ ያለ መጨረሻ ላይ አፍሮ ሳውንድ አፍሮ ምናምን ባንድ የሚባል ከነ ኤልያስ መልካ ጋር ምናምን ሲያቋቁም ካስሽ አሁንስ ደህና ልጅ ቢሆንልኝ ነው መሰል ይሄው መሳሪያ ላይ ያስገቡ ምናምን እሱ ያን ጊዜ ህግ ተምሯልና ውል ምናምን ይዝላቸው እኔ ነበርና እንዲህ ብሎ ካስሽ ባጭር ጊዜ ታሞ ሞተ። በጣም የሚያሳዝን ነው። እኛ ማክሰኞ ነው ምናምን ሄጄ ጠይቄው ሐሙስ የሞተውና በጣም የካሳሁን መሞት በጣም የሚያሳዝን ነገር ነውና ቲዲ እንደዚህ በጣም ትልቅ ሰው ሆኖ እንዲህ ደክሞ መከራ ሳይቶት አንዷን ፍሬ እንኳን ሳያነሳለት ሲሞት በጣም እኔ አሁንም ሳስበው ያናዳ አንዳንድ ጊዜ እንዴት ትሆናለህ? እኔ አሁን ልጆች አሉ ደክም ያሳድጊ እንዲህ ሲሆን ግን ያናዳል። የሆነ ለልጅህም ላንተም ኢንጆይ አድርገህ ትንሽ ከፍሬው ላይ ሲሆን ከዛ ከእንትን ካለ በኋላ ያው እሱ ከሞተ በኋላ ያን ጊዜ ደግሞ የግድያን ፕሮሰስ የነበረው እሷ ከሜክሲኮ አካባቢ ስልጠና ነበራት ለ3 ቀን። እዛ ስልጠና ለ3 ቀን ወዳ ማነው ተከታትላ እየመጣች እሱ መንገድ ላይ ቆሞ ይጠብቃታል። ሁሉም ነገር አዘጋጅቶ ነው የሚጠብቃት። እሱ ሊገል ወስኖ ማለት ነው የሚጠብቃት። ያው መኪና ውስጥም ኤቭሪቲንግ የተያዘ ነገር ነው ያለው። ብላው አለ፣ ሸራ አለ ይባላል፣ ገመድ አለ ይባላል፣ ሽጉጥም አለ። ማን ያለው ያዩ ይሄንን ፖሊሶችም አይተውታል፣ ልጆችም አይተዋል። እነሱም ያን ሁሉ ተዘጋጅቶ ነው ሄደው። ከዛ በኋላ መኪናውን እዛ ሆቴል የሮሰን ሆቴል ፊት ለፊት አቆሞ ይጠብቃታል። አሰንዳፋ ማለት ነው እሷ የምትወርድበት ቦታ ላይ። ከዛ በኋላ ከታክሲ ላይ ስትወርድ እራት ልጋብዝሽ ይላታል። አልፈልግም ልጆቼ ቀኑን ሙሉ ሳያገኙኝ ነው ያሉት ትለዋለች። ከዛ በግድ እጇን ይዞ ይገባል ከመኪና ውስጥ ማለት ነው። ከወርደች በታክሲ ውስጥ አሁን ወደ ቤቷ በታክሲ ነው የምትመጣ። በታክሲ መጣ ወደ ቤቷ ልትገባ ነው እሷ ወደ ልጆቿ። እሱ ደግሞ በመሃል እራት ነው የሚጋብዝሽ ቤት ሳትገቢ ይላታል። እሱ ተዘጋጅቶ ነው የመጣ።
ከዛ በኋላ እኔ አልገባም ልጆቼ እየጠበቁኝ ነው ትለዋለች። ከዛ በኋላ በግድ ይዛትና ወደ ሆቴል ያስገባታል። መጀመሪያ ወደ ሆቴል በግድ ከገባች በኋላ የሆቴል ባለቤቷም እያየቻት ነበር። ገባችና ሁኔታዎች አላማራትም፣ ደስ አላላትምና ሽንት ቤት ገብታ አንድ ምናውቅ ወንድማችን አለ እዛ አካባቢ ሰንዳፋ አለ። እሺ ትደውላለች። የት ነው ያለው ትለዋለች። አዲዬ እኔ እኮ ሩቅ ቦታ ነው ያለሁት። አይ እኔ እኮ እዛ ሆቴል ስላለው ቅርብ ከሆንክ ትመጣ እንደሆነ ብዬ ነው ትለዋለች። እንዲመጣ እሷ ፈለገችው፣ ፈርታ እንዲመጣለት ፈልጋለች። እሱ ወዲያውኑ ተከትሏት ገባ ወደ ሽንት ቤት፣ ሌላ ስራ እንዳሰራ ማለት ነው። ከዛ እንደዛ ስላት ጊዜ እሺ በቃ ብላ ወጣች። ምንም ነገር ማውራት አልቻለችም። ወጣ ስልኳን አንስታ ወደ ልጆቿ ትደውላለች። ልጆች ከቆየው እራታችሁን ብሉ እኔ ሰንዳፋ ደርሻለሁና እመጣለሁ ብላ ልጆቿ ትደውላለች። ከዛ እሱን ደውላ አሁን ጭቅጭቅ ጀምራል ትላለች። እንግዲህ ባለ ሆቴል ቁጭ ብላ እየተከታተለች ነው። ምስክር ሆና ለፖሊስም ይሄንን መረጃ የሰጠች ነው የሰማናትና እሱ አንድ ጎርሶ እሷ እጇን እንደከተተች ነገሮች ስላልጣሟት ከቦርሳ ውስጥ ሶፍት አውጥታ እጇን ጠራርጋ ምን ብላ ወጣ ሩጫ ትጀምራለች። ሩጫ ሲጀምር እሱ ደግሞ ቢል ሂሳብ አምጡልኝ እያለ ያለውን ብር 2500 ብር ነው ኪስ ውስጥ የነበራሉ። እቺን እጥፏና ማስከፍላት ብሎ ጠረጴዛ ላይ በትኖ ይከተላታል። ጨለማ ነው፣ 3 ሰዓት ተኩል ነው። እሷ በዛ ጨለማ ሩጫ ትጀምራለች፣ ሽሽት ማለት ነው። እሱ ይከተላታል። ተከትሏት በግድ ይዛትና በመኪና ውስጥ ያስገባታል። መኪና ውስጥ አስገብቷት እንግዲህ ያው የወሰዳት ቦታ የጅቦች መንጋ ያሉበት ቦታ ነው። ሰዎች በአግባቡ የማይመላለሱበት ቦታ ነው። ጫካ ነው። ከተማው ድሪን የሚደረግበት በጣም ጥልቀት ያለው ዲሽ ነገር ቦይ ነገር አለ። እዛ ጋር ከደረሰ በኋላ ቀጥታ እንደተቀመጠች ከጎኑ በሽጉጥ ይመታታል። ከመታት በኋላ እዛ ትወድቃለች። ስትወድቅ ከዛ ጎትቶ ያወጣትና ቦይ ውስጥ ከቷት ሰዎች ምንድነው የጥይት ድምጽ ብሎ ሲወጡ እሱ መኪናው አንስቶ ይበራል። ከዛ ሂድና አላልቶ ከደረሰ በኋላ መኪናው እምቢ ይለዋል። መኪናው እምቢ ስለው ጊዜ መኪናውንም ሽጉጡንም እያንዳንዱ ነገር እዛው ተስቶ ከዛ በፊት እንግዲህ ሰዎች ምን ሆኖ ነው የሰው እየተቸገረው ብሎ አንድ በአንድ መምጣት ይጀምራሉ ይላሉ። ከዛ በኋላ ያለው አሁን ይሄን የነገሯችሁ እዛ አካባቢ ያሉ ሰዎች ናቸው። እዛ አካባቢ ያሉ ሰዎች ናቸው። መረጃውን ይሄ መረጃ የወጣው መረጃው እዛ አካባቢ ያሉ ሰዎች ናቸው። ያዩ ሰዎች ናቸውና ሲመታት ሲጥላት አይ ማንም አላየም። ማንም አላየም። ግን የሽጉጥ ድምፅ እዛው ነው የተሰማው። እሺ የተመታችው ጉጆ ግንባሯ ላይ ነው። ደሙም የፈሰሰው እዛው ስፖኪዮ ላይ ነውና ከጎኗ ባለው ስፖኪዮ ላይ ነው የፈሰሰውና በዛው ነው ደሙ ሲንቆረቆር የነበረው። ከዛ ወደ ተከደደ መኪና ስታክሲ ያደረግ ሰዎች ተሰባስበው ሊያገዙ ሲሉ ደም መኪናው ስላለው አማራጭ ሲያጣ መኪናውን ቆልፎ ይጠፋል። እሱ በጽፍ መኪናውን እዛው አቁሞ ይጠፋል። እሷ ማንም ያያት ሰው አልነበረም። በዛን ሰዓት ጨለማ ነው። ሰዎችም ወጣ ብሎ የጥይትን ድምጽ ሰምቶ ዞር ሲሉ መኪናው ተነስቶ ይዳል። ጥቁር መኪና ከሆቴል ጥወት ይዞ የወጣው መኪና ነው። ሆቴሉ ጋር የታየው የራሱ መኪና ነው። ጥቁር መኪና በኋላ የታየውም ራሱ መኪና ነው። በኋላ የታየው የራሱ ጥቁር መኪና ነው። ደም ኖሮት የታየው ማለት ነው። ደም ኖሮት የታየው እዛ ጋር ቆሞ አዳልቶ አካባቢም ሸሽቶ ቆሞ የቆመም የራሱ መኪና ነው። የራሱ መኪና ነው። በዛ ላይ ደግሞ ሽጉጡም ዛለ የተመታበትም የተተኮሰበትም ቀላም እዛው ነው ያለው። ከዛ እሷ እዛ ነው እንግዲህ የቆየችው። እሱ በዛው ጠፋ። እሱ የሚደውለው ጠዋት በ3 ሰዓት ላይ ነው ለጓደኛዋ ከአድሮ ማንም አላያትም። ጠዋት ሰዎች ሲነሱ ሰው ተበልቶ ትርፍራፊ አጥንቶች እዛ
እና ልብሶቿ እዛ አካባቢ ተበትኖ ነው ያገኙት። ከዛ በኋላ ወደ ፖሊስ ጣቢያ ሪፖርት ያደርጋሉ። ፖሊስ የተገኘችውን አጥንት ትርፍራፊ አጥንት ሰብስቦ ወደ ጳውሎስ ይልካሉ። ከዛ የታህሳስ ወር የማህበራዊ ሚዲያ ፍልሚያ አዲስ ታሪክ ሰርቶ ተጠናቋል። የቅልቦች አዘጋጆች አሸናፊውን አንድ ብቻ ለማድረግ አቅደው ነበር። ነገር ግን የህዝብ ፍቅር ህግን አስለወጠ። የቲክቶክና የፌስቡክ ፍልሚያ ታይቶ በማይታወቅ ድራማ ተቃዋሽቷል። መጀመሪያ የፌስቡኳ ሜላት ንጉሴ በኤስኤምኤስ ድምጽ አሰጣጥና በዳኞች ከፍተኛ ነጥብ በማግኘት የውድድሩ ይፋዊ ቀዳሚ አሸናፊ ሆናለች። ሜላት ለሰራችው ስራ የሚገባት ድል ነው። ማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። አሪፍ ቆይታ እንደነበረና የተለያዩ ቁም ነገር አዘል ትምህርቶችን እንደተማማርበት እርግጠኛ ስለሆንኩኝ ቪዲዮ ላይ ሳትተው የጀመራችሁ ላይክ አድርጉ። ሐሳብና አስተያየታችሁ ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ይችላላችሁ። በቀጣይም እንግዲህ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ